ለ10 ዓመታት ሙሉ ኢትዮጵያ ውስጥ ሰብአዊ መብት ጥሰት ሲፈጽሙ ህዝብ ሲያፈናቅሉ ሲገድሉ የነበሩ አካላቶች ወርደው ለህግ መቅረብ አለባቸው የሚል ኢትዮጵያዊ ተነስቷል። ለምን ዜጋ ለምን አርሶ አደር ላይ ለምን እናትና ህፃናት ላይ በማረጉ ዘመናዊ ጋር እንዋጋለን። እንደዚህ አይነት ጥቆችም አለን። እባካችሁን ውጊያ አታስቡ። ብዙ ነገርን አሳልፈናል። 4000ዎቻችን በሚገርም ሁኔታ ተፋቅረናል። መሃል መገናኛ ላይ የአብይ አህመድን ስርዓት የተቃወመ ብቻውን ሰላማዊ ሰልፍ ያደረገ አንድ ወንድ ተገኘ። ዛሬ ሺዎች የሚተራመሱበት የመገናኛ መሃል መንገድ ላይ ብቻውን እንደ አረብ ስፕሪንግን እንዳስነሳው መሐመድ ቡአዚዝ ብቻውን ሰልፍ የወጣ ኢትዮጵያ የተገኘ እጅግ ልትገረም ትችላል። የሚሊዮኖች ዝምታ ያልበገረ ለሚሊዮኖች ሊጮህ አደባባይ ወጥቶ ሺዎች የሚተራመሱበት የመገናኛ አደባባይ ላይ ታስሮ ሲሄድ እንኳን መታሰሩን ያልሰሙ እዛ አካባቢ ያሉ ኢትዮጵያውያን ለነሱ መውጣቱን እንኳን አልገባቸው። እጅግ ያስገርማል። አብይ አህመድ ከስልጣን መውረድ እንዳለበት የሚጠይቅ ልበ ሙሉ ኢትዮጵያዊ መገናኛ መሃል ላይ ቆሞ አብይ አህመድ ከስልጣን መውረድ አለበት ይላል። ወንጀል እንደፈጸመ የሚናገር በካርቶን ላይ የተጻፈ ጽሑፍ ይዞ ወጥቷል። ጽሑፉ እንደምትመለከቱት ነው። ለ10 ዓመታት ሙሉ ኢትዮጵያ ውስጥ ሰብአዊ መብት ጥሰት ሲፈጽሙ ህዝብ ሲያፈናቅሉ ሲገድሉ የነበሩ አካላቶች ወርደው ለህግ መቅረብ አለባቸው የሚል ኢትዮጵያዊ ተነስቷል። ድፍን 100 ምናምን ሚሊዮን ኢትዮጵያዊ በተኛበት ብቻውን ለ100 ሚሊዮን ኢትዮጵያዊ ድምጽ የሆነ ኢትዮጵያዊ ተጀ የአረብ ስፕሪንግ ያው ሁሉ አረብ ሀገራትን ያናዘዘው መሐመድ ቡአዚዝ በተባለ አንድ ወጣት ዛሬም ኢትዮጵያ ውስጥ እንዲህ አይነት ነገሮች አለመለመዳቸው ምክንያት ሆኖ የህዝብ ድንዛዜ ያልበገረው አንድ ወጣት ተገኝቶ ራሱን በዚህ ልክ መግለጹ ደፋር ሆኖ አብይን ለመቃወም ከአደባባይ መውጣቱ ሊያስመሰግነው ይገባል። ሰፊው ህዝብ ከዚህ ምን ይማራል? ከእንቅልፍ መነሳት ሌላ ታሪክ የለም። እንቅልፍህን በተኛ ቁጥር ድንዛዜ ይበዛል። ድንዛዜ የሰለቸው ወጣት ደግሞ ወጥቶ ይቃወማል። እውነታውን ሄድ መተኛት እስካበዛህ ድረስ ዘላለም አብይ አህመድ ላይ ሲጫወትበት ይኖራል። እኔ በዚህ ህዝብ ላይ ለምንድን ነው ሁሉ ግፍ የሚፈጸመው? ምን ስለሆነ ነው? እኔ ዛሬ ሞራል እኮ የለንም። እኔ እጅግ መጀመሪያ ያላወጣሁት የመናገር ሞራል ስላጣው ነው፣ ግን አልቻልኩም። ስሜቴ ገፍቶኛል። ስሜቴን መቆጣጠር አቅቶኛል። ልናስቆመው ይገባል። ስሜቴን መቆጣጠር አቅቶኛል። ሳለቅስ ያደርኩት ለምን ንጹሃን ዜጋ ለምን አርሶ አደር ላይ ለምን እናትና ህፃናት ላይ ምን አደረጉ? እኛ ለምንላቸው እኛ ጨርሱ። ንጹሃን ህዝብ እውነት ሰዎች ናቸው። እውነት እናትና አባት አላቸው። እውነት ልጆች አላቸው። እውነት ሃይማኖት አላቸው። እኔ የሚገርመኝ ሰላም በማስከበር የሚታወቀው መከላከያ ሰራዊታችን የደህንነት ተቋማችን ምን እየሰራ ነው? አልሸባብን አይኤስአይኤስን ድባቅ እንዳልመታ ኦነግ ሸኔ ያሸንፎት ነው። ዘመናዊ ጋር እንዋጋለን። እንደዚህ አይነት ጥቆችም አለን። እባካችሁን ውጊያ አታስቡ ብያቸዋል። አልደበኳቸውም፣ ግን አላመኑም። ምክንያቱም በእነሱ ኔትወርክ ውስጥ አይታይም። በእነሱ ባላቸው አክሰስ ስለማይታይ አልተቀበሉትም። ግን ይህ ኃይል በኋላ በዝርዝር መጣበታለሁ። አሁን ከመቀሌ ሸሽቶ ሀገረ ሰላም አካባቢ እየተሰባሰበ ነው ያለው። እንዲሰሙኝ የምፈልገው ትናንትና ማታ ከምሽቱ 4 ሰዓት 5 ሰዓት 6 ሰዓት ከሲቹዌሽን ሩም ውስጥ አብይ አዲና ሀገረ ሰላም መካከል የነበረው መተረማመስ ስናይን ያደር ነው። ላይቭ ነው የምናየው የጥላት እንቅስቃሴ። ማታ አላጠቃናቸውም፣ ምክንያቱም በሽሽት ውስጥ ሚስቶቻቸውን ልጆቻቸውን ይዘው ሄደዋል። የኛንም ያፈኗቸው ወታደሮች ይዘው ሄደዋል። ህዝብ ውስጥም አብይ አዲና ሀገረ ሰላም አካባቢ ህዝብ ውስጥ በጣም መተረማመስ ነበር። አናጠቃም ብለን አይተን የተው ትናንትና ይሰማሉ እነሱ ስለሚያውቁት ነው። ግን አይቀጥልም ይሄ። እንደምን ሰነበታችሁ። አንድ ሳምንት
አልተያየንም ነበርና በጣም የኮንቬንሽን ሴንተር በጣም ናፍቆኝ ነበር እና እንኳን ተገናኘን። ከኔ በኋላ በደንብ ስክሪፕትድ የሆነውን ምክትል ዋና ኮሚሽነር ይናገራሉ። እኔ ምንም የጻፍኩት የተዘጋጀሁት ነገር የለም። ከልብ ደግሞ የሚነገር ነገር እንዲሁ እንደወረደ የሚነገረው ነውና የተወሰነ ነገር ማለት አይቀርም። ዛሬ ከተገናኘን እንግዲህ ወደ 46 ቀናት ገደማ ይሆነናል። ረጅም ጊዜ ነው። ከሐምሌ 1 ጀምሮ ነው አብረን የከረምነው። ሐምሌ 8 ቀን ያው ኦፊሻል ኦፕኒንግ ነበር። ከዛ ወዲህ እርስ በርስ እየተዋወቅን አንዴ 10 አንዴ 50 ይሆን አንዴ 250 እየተጨቃጨቀን እየተፋጀን ፍቅር አንዳችን ለአንዳችን እየሰጠን ጥያቄዎቻችን አንዳንዴ ይበረታሉ፣ ብዙ ጊዜ ይመለሳሉ። ከሎጂስቲክስ ጥያቄ ጀምሮ እስከ መኖሪያ ቦታ፣ እስከ ምግብ፣ እስከ ጤና ብዙ ነገርን አሳልፈናል። 4 ሺዎቻችን በሚገርም ሁኔታ ተፋቅረናል። እኛ ኢትዮጵያውያን መፋቀር መቀራረብ ምን እንደሆነ አይተናል። እኛ 11 ኮሚሽነሮች የዛሬ 4 ዓመት ከ6 ወር ገደማ ስንሰየም ይሄ ኃላፊነት እንደዚህ ጠንካራና ከባድ ነው ብለን ሙሉ በሙሉ አልገመትንም ነበር። የገመትነው ነገር ቢኖር ይሄ ኃላፊነት ተሰጥቶናል፣ ይሄ ክብር ተሰጥቶናል። ስለዚህ ወገኖቻችንን ከየወረዳዎቹ ጀምሮ እስከ ክልልና ፌዴራል ተቋማት ድረስ ደርሰን ወገኖቻችንን አሰባስበን ኢትዮጵያን የሚያስቀጥሉ ወገኖቻችን አርብቶ አደሮች፣ አርሶ አደሮች፣ የተገፉ የማህበረሰብ ክፍሎች ከዚያ ሳንል ሁላቸውም ኢትዮጵያን መሀል አድርገው ከተወያዩ አንድ ነገር ላይ ግን እንደሚደርሱ ተማምነን ነበር። ያም ተሳክቶልናል። ፈጣሪን እናመሰግናለን። ክቡር ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት፣ ክቡር የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ፣ የተከበሩ አቶ ታገሰ ጫፎ የፌዴሪ ሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ አቶ አገኘው ተሻገር የፌዴሪ ፌዴሬሽን ምክር ቤት አፈ ጉባኤ፣ ክቡር አቶ ቴዎድሮስ ምህረት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት፣ ክቡር አቶ ተመስገን ጥሩነህ የፌዴሪ ምክትል ጠቅላይ ሚኒስትር፣ ክቡር አቶ አደም ፋራህ በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ፣ ቺፍ ኦሉሴጉን ኦባሳንጆ የቀድሞ የናይጄሪያ ፕሬዝዳንት፣ የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ፣ ክቡር ፕሬዝዳንት ኡሁሩ ኬንያታ የቀድሞ የኬንያ ሪፐብሊክ ፕሬዝዳንት፣ ክቡር ዶክተር ወርቅነህ ገበየሁ የኢጋድ ዋና ጸሐፊ፣ ክቡራን የክልል ርዕሳነ መስተዳድሮችና የሁለቱ ከተሞቻችን ከንቲባዎች፣ ክቡራን ሚኒስትሮችና ከፍተኛ የመንግስት ኃላፊዎች፣ የተከበራችሁ ኮሚሽነሮች፣ የተከበራችሁ የዲፕሎማቲክ ኮሚኒቲው እና የኢንተርናሽናል ኮሚኒቲው አባላት፣ የተከበራችሁ ከሁሉም በላይ ይህንን 4000 የሆናችሁ 46ቱን ቀናት እርስ በርስ ተዋውቃችሁ ተፋቅራችሁ ከሁሉም በላይ ኢትዮጵያን አጀንዳችሁ አድርጋችሁ መጀመሪያ ቀን እንደተናገርነው ይሄ ወንዝ ጥያቄ አይደለም፣ ይሄ የኔነት ጥያቄ አይደለም፣ ይሄ እኛነት ጥያቄ ነው፣ የጋራነት ጥያቄ ነው በሚለው ሂደት የተሳተፋችሁ በሙሉ በአጠቃላይ ከአገር ውስጥም ከአገር ውጭም ከሩቅም ሳይቀር ከመላው ዓለም የመጣችሁ ተሳታፊዎች በሙሉ በድጋሚ እንኳን ለዚህ ቀን አደረሰን እላለሁ። ስናስበው አሁን ማይሙት 30 ቀን 4000 ይቆያሉ የሚል ጥያቄ ነበር። አይሰለቹም? አይደክማቸውም? ቶሎ ብለው ወደ አካባቢያቸው አይመለሱም? ምክንያቱም አሁን የዘር ጊዜ ነው፣ የአዝመራ ጊዜ ነው፣ የክረምት ጊዜ ነው።
ለአርብቶ አደሩም ለአርሶ አደሩም የሥራ ጊዜ ነው እና ማይሙት እነኝን 4000 ሰው በኢትዮጵያ ታሪክ ለመጀመሪያ ጊዜ እንደዚህ ኮንቴን አድርገን እንቆያለን የሚለው ትልቅ ጥያቄ ነበር። ይህንን ነው ድል የመታ ነው። ይህንን ነው ውጤታማ ያደረግነው። ከተመካከርን፣ ከተነጋገርን፣ ከተደማመጥን ውጤት ላይ እንደምንደርስ ያየንበት ነው። ወገኖቼ ዳያሎግ ወይም ምክክር ይጀምራል እንጂ እንዲህ በማግስቱ አያልቅም። ብዙ ውሳኔዎችን አሳልፋችኋል። እነኚህ ውሳኔዎቻችሁ ወደየሚላኩበት ቦታ ይላካሉ። ከተወሰነ ጊዜ በኋላ እንዲያውም እናንተው ወገኖቻችን የሰጣችኋቸው አጀንዳዎች ወደየክልሎቻችሁ ሁሉ ይመጣሉ፣ ወደየሁለቱ ከተማዎች ይመጣሉ። ይሄ ማለት ለኢንተር ሪጅናል ዳያሎግ፣ ለኢንትራ ሪጅናል ዳያሎግ እርስ በርሳችን በክልላችን ውስጥ ለምናደርጋቸው ምክሮች ሁሉ ወይም ምክክሮች ሁሉ እዚህ ዕውቀት ይዘን ነው የምንሄደው። ከተነጋገርን ችግሮቻችን እንፈታለን። በመሳሪያ ምንጊዜም ያሸነፈ ኃይል የለም። ምንጊዜም ማሸነፍ የሚቻለው በጋራ ማሸነፍ ሲቻል ነው። ስለዚህ እኔ ትልቅና ብዙ ንግግር ለማድረግ አይደለም እዚህ የቆምኩት። እግዚአብሔር በጣም አመሰግናለሁ። ፈጣሪ ይስጣችሁ። የነበርኩበትን ሁኔታ ተረድታችሁኛል። ከሀገሬ አልሸሸሁም። ከሀገሬ ምንጊዜም አልሸሽም። ከሀገሬ ምንጊዜም አልኮበልልም። እንኳን በዚህ እድሜ የዛሬ 40 ዓመት ጉልበት በነበረኝ ጊዜ መውጣት በሚችልበት ጊዜ እህት ወንድሞቼ ውጪ በነበሩበትና ባሉኝ ጊዜም ከሀገሬ አልወጣሁምና የቀረችኝን እድሜ እዚሁ ነው ማሳልፈው። ስለዚህ አሁን ምናልባት ኮሚሽን ምክትል ዋና ኮሚሽነር ሂሩት ወደዚህ ይመጡና እሳቸውም ንግግር እዚሁ አብረን ቆመን የማዳምጥና መጨረሻ ላይ አብረን እንወርዳለን። ስለዚህ ምክትል ዋና ኮሚሽነር ወደዚህ ጋብዛለሁ። ወንበሩን በሰላም ነው የጠበቁልኝ፣ ምንም ችግር ሳይኖረው። እግዚአብሔር ይስጥልኝ። እርግጠኛ ሆኜ የምነግራችሁ አሁን በኔጌቲቭ ኢነርጂ በፌስቡክ በምናምን እዛም እዚህ የሚተነትን ሰው እየተነተነ ይኖራል እንጂ በፍጹም ኢትዮጵያን የመምራት ስልጣን እድል አያገኝም። ይሄ በእኛ ጊዜ ብቻ አይደለም፣ ወደፊትም። ለምን እንደሆነ ታውቃላችሁ? ዱዌል የሚያደርገው ኔጌቲቭ ኢነርጂ ላይ ነው። ፍሬንድሺፕ ምን ያደርጋል? ህዳሴ ምን ያደርጋል? ወጣቶች ጋር መወያየት ምን ያደርጋል? እንትን ምን ያደርጋል ስለሚል ምን ያደርጋል ሆኖ ይቀራል እንጂ ከዚህ ውስጥ ምን ትምህርት ይገኛል? ወጣት ጋር ውይይት ምን ፋይዳ አለው? ህዳሴ ምን ፋይዳ አለው ብሎ መልካሙን ነገር አስቀምጦ ችግሩን ደግሞ በትክክል የማይተነትን ሰው፣ ሁልጊዜ ችግር የሚተነትን ሰው ጭንቅላትን ያለማመደው ችግር ስለሆነ ማታም ሲተኛ ችግር እያሰበ ይተኛል። መፍትሄ የለም። ይሄ ጅል ነው። አልነቃም። ስላልነቃ ሊያነቃን አይችልም።